የሰይድ ቅናት ብቻውን 10 ምናምን የሚሆነው 10 ምናምን ጂኒዎች በዚህ ጋር ሲሄዱ በዚህ ጋር ሲሄዱ በዚህ ጋር ከላይ ቆታች እንዴ ዘራፍ አካኪ ዘራፍ ማለት ይሄ ነው። ዘራፍ ማለት ይሄ ነው። ዘራፍ አካኪ ዘራፍ ወይ ምን ይረፍበት መጋኛ ይረፍበት ምን ምችምታው ገና እንደመጣ አይታችሁታል። ያረፈበት ቦክስ እኔ ሰይድን በተረጋጋ መንፈስ ሁሌ ሲመታ ነው እንጂ ማው ሲመታ ይቻላል ምንም አታመጪም ብሎ ሲያስብ የነበረው አንቺ ፍክት ፏፈሽ ብለሽ አየ በቃ አይኑ ደም ለብሷል። አንቺ በገላጋይ መሃል የተመታው ቦክስ ያመጣችው መዘዝ አለች። አሁንም እኔ ሰይድ ይዞት የመጣው ሰይጣን የማይበርድ ሰይጣን ነው። እኔ ይሄንን ነገር ማለት ነው ለሱመያ መናገር የምፈልገው ነገር አለ። ለሱመያ መነግራት ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላም ለእናንተ ይሁን። እንዴት ናችሁ? አያስቅም። እኔ ግን ሳቄን መቆጣጠር አልቻልኩም። መስቀዋል። ለምን እንደሚያስቀኝ ታውቃላችሁ? በነገራችሁ ላይ ያው የተፈጠረው ነገር እኔ ቀድሜ ተናግሬ ነበር። እንደዚህ አይነት ነገር እንዳይመጣ ነው። ትልቁ ነገር ምንድነው? አንዳንዴ ምላሴን ጥቁር ነች መሰለኝ። እስቲ የተፈጠረውን ነገር አብረን የምናየው ይሆናል። እስከ መጨረሻው ድረስ ተከታተሉኝ። እኔ የምለው ሱመያ አግብታ ትዳር ይዛ ኑሯን መስርታ ቢሆን ሰይድ ታንክ ነበር ይዞ የሚመጣው ማለት ነው። ታንክ ይዞ የሚመጣበት ምክንያት ደግሞ የራሱ የሆነ ምክንያት አለ። ምንድነው ምክንያቱ ካላችሁ፣ ምክንያቱማ ግልጽና ግልጽ ነው። እስቲ መጀመሪያ ግን ቪዲዮን አይተን እንመለስ። አሜን ረፍው አንተ አጥራሽ ሰይድ አሜን ረፍው አሜን በእናትህ አሜን ያዝ አሜን ይሄ ሰይድ ታብየው ጭራሽ ረፉ በእናታችሁ ረፉ አሜን ሰይድ በቃ ረፉ የሆነች አባባል አለች። ማንም ሰው የጣሉትን ሲያነሱበት አይወድም የሚባል አባባል አለ። ዘራፍ አካኪ ዘራፍ ግን ማለት ነው። እጅግ በጣም የሚገርመኝ ነገር ማለት ነው እንዳለ ሰይድ ብቻውን እኮ 18 ሰው ነው የሆነው። 18 ሰው ነው ሰይድ ብቻውን የሆነው ማለት ነው። ግን በትክክለኛው ተስተካክሎ አሚር ሰይድ ላይ ቢወድቅበት ድፍጥጥ ነንበራው ድፍጥጥ ያደርገዋል ማለት ነው። ምክንያቱም ሰይድ ታክቲክ ነው የሚችልበት። ታክቲክ ማለት ካራቴ በጣም ጎበዝ ነው አውቀዋለሁ። ካራቴ ሰልጥኗል በሚገባን የሰለጠነው። እንደው ስላልተመቻ ግን ትንሽ ያናድደኝ ነገር ማለት ነው። ኧረ ተው እንዴ ባለቤት ላይ እንትን የቡልጊ አነሳህባት እኮ እንዴ። የቡልጊ ለምን ታነሳባታለህ? እሷ ላይ ከወንዶቹ ጋር ነው መጫረስ፣ ከወንዶቹ ጋር ነው መፋጀት እንዴ። ከአሚር ጋር ነው ወንድ ኮንክ ወንድነትን አሚር ላይ አሳይ እንጂ ሱመያን መንካት አትችልም። ሱመያን መናገር ትችላለህ፣ መምታት አትችልም። ስለኔ ማንም ሊያወራ ይችላል፣ ግን መጥቶ እኔን እንደዚህ መንካት አይችልም፣ መብት የለውም። ምናልባት ወንድ ስለሆኑ እነሱ የሚጣሉ የሚደባደቡም ያምርባቸዋል፣ ግን ማለት ነው የመጀመሪያዋ ቦክስ መጋኛ ይምታው ምችም ተው ምንም ተው አላቅም ዱዓ ሲል ሰምቻለሁ። ብቻ ዱዓ ሲል ያቺ ያረፈችበት ቦክስ በጣም አናዷለች። በቃ አንድ ቦክስ አሚር ገብቶለታል። ያቺ የገባችለት ቦክስ ቅጥል አድርጎታል፣ በጣም አቃጥሎታል፣ በጣም አናዶታል። እንደዚህ ሲሆን የነበረው ለመያዝ አስቸጋሪ ሆኖ የመጀመሪያ የቀመሳት ቦክስ አለ። በገላጋይ መሃል ያረፈች ቦክስ አለች። የመጀመሪያ መጡ። አያችሁ፣ አደጋው ከፍተኛ ነው። ሰዎች ለመጣላት ጸብ ሲታሰብ ተረጋግቶ ነው ጸብን መጣላት እንጂ አደጋው የከፋ ነው የሚሆነው። በጣም አደጋ ነው እንደዚህ አይነት አደጋ። እኔ ሱመያ ለምን መሃል ትገቢያለሽ? መግባት የለብሽም። ምክንያቱም እንትን በገላጋይ መካከል ገላጋይ እኮ ነው የተደበደበው። ጠቅላላ ተረፍርፈዋል እኮ። የተረፈረፉት ገላጋዮቹ ናቸው። ተጣዮቹ እኮ ምንም አልሆኑም። እንዳለ ገላጋዮቹ ጫማ ጥፊ ቀምሷል፣ ቃሪያ ጥፊ ቀምሷል፣ ሚጥሚጣ ጥፊ ቀምሷል። ያልቀመሱት ነገር የለም። እስቲ ቪዲዮ እንመልከተው። ፈራ መስሎ ነው። ያዘው አሚር ተነስ፣ ያዘው
እያስመጣው እኮ ነው አንተ ና እረፍ ሰይድ ይመታሻል። ሱመያ ተረጋጊ። ሱመያ ዞር በይ ከዚህ ጋር ሱመያ ዞር በይ ከዚህ አንተ ወላ ዱላ ተቀበላ ስትጡ ምን ለምን አትጡ ከማላችሁ አትወጣው ከማላችሁ እኮ ሱጣ ሳይ ለምን ከማላችሁ አንተ ሱጣው ምን አስወጡት ና አስወጡት በቃ። በነገራችሁ ላይ ቀልዱስ ቀልድ ነው። ይሄ ጉዳይ አሁን ከባድ የሆነ ጉዳይ ሆኗል። መጀመሪያም ተናግሬያለሁ። ሱመያ በመልካምነት ባደረገችው ነገር ይሄ ሁሉ እንደሚመጣባት ታውቆኝ ነበር። ይሄው ያልኩትም አልቀረም መጣ። በዚህ መካከል ሱመያ በጣም ነው የምትጨነቀው። እንኳንም ብታገባስ አግብታውስ ቢሆን የመፍታት መፍት አላት፣ የማግባት መፍት አላት፣ የመፍታት መፍት አላት። አልፈታሽም ካላት ፍታኝ ብላ እንኳን አልጠየቀችውም። አልፈታሽም ካላት ግን የመፍታት መፍት አላት። ላይፏን መኖር አትችልም። ይህን ህይወት መቀጠል አትችልም። አንቺ ደስተኛ ሆነሽ መኖር አትችልም ማለትም መብት የለውም ሰይድ። እንደዛ የማለትም መብት የለውም። ምክንያቱም ሙሉ መብት ስላላት እሷ አስሮ በግድ ሊያስቀምጣት አይችልም። አሁን እኔ እየተናገርኩ ያለሁት ይፋቱ ተፋቱ ሳይሆን በትክክለኛው ፍቅር እንዳለብህ ከሱመያ በሚሊዮን እጥፍ እንዳለብህ በጫማ ጥፊው አይቻልም። እንደኔ ሐሳብ እንኳንም አላገባች እንጂ ሱመያ ብታገባ ኖሮ ከብቸኝነቷ ወጣ ጥሩ ነገር በሰራችው ጥሩ ነገር ባደረገችው ይሄ ሁሉ ወዳጆች አፈራች። ምን አናደደ? አንተ ጋር ብዙ ወዳጆች አሉ፣ አፍርተሃል። ብዙ ወዳጆች አሉ። 2 ሚስት አለ፣ በዛ ላይ 3ኛ ሚስትም አለ። እንዴ ታዲያ እሷ የመኖር መብት የላትም እንዴ? እና እንዴት ልታደርግ ነው? እዚሁ ለመፈላለጥ ነው የምትፈልገው? ልትጫረስ ነው የምትፈልገው? ይሄ በሽምግልናም በገላጋይም በምንም የማይሆን የተቀጣጠለ እሳት ነው። ለዚህ ደግሞ ዋና መንስኤዋ ቤቲ ነች። ለዚህ ዋና መንስኤ የሆነችው ቤቲ ነች። ቤቲ ያመጣችው ጣጣ ነው ለዚህ ያደረሰው። አያችሁ አይደለ? የቤቲ ቅናት ደግሞ እጅግ በጣም የሚገርም ነው። የሰይድን ተውት፣ የሰይድ ቅናት እንደዚህ አድርጎታል። ብቻውን 10 ምናምን የሚሆነው 10 ምናምን ጂኒዎች በዚህ ጋር ሲሄዱ በዚህ ጋር ሲሄዱ በዚህ ጋር ከላይ ቆታች እንደ አየር ላይ ሁሉ እኮ ሄደ። አየር ላይ ነው የተራመደው። አየር ላይ ተራመደ። ግን ሱመያም ፊት ለፊቱ መታ ሳሳላት። ያው ፍቅሩን አሳየን። እኔ ፍቅር እንዳለበት ፍቅር እንደዚህ አትናገርም እንዴት አለ። እኔ ሰይድ እንደዚህ ሲሆን አይቼው አላቅም። ከተጣላም ቀስ ብሎ አለሳልሶ ነው ሲጣላ፣ ጠጋ ብሎ ነው ቀስ ብሎ እንደዚህ በኃይል እንደዚህ በጉልበት እንደዚህ ያዙ ይልቀቁኝ ብሎ ሲጣላም አይቼው አላቅም። ረበለው ይሄ የማይፈታ ቤቱኛውም ጸበል፣ ቤቱኛውም ቁርአን፣ ቤቱኛውም ነገር የማይለቅ ጂኒዎች ተከምረውበታል። በጣም ነው የተከመረበት። ይሄ ማለት ደግሞ ከቅናት የመጣ ነው። በሱመያ ፍቅር እስከዛሬ የተቃጠለበትን እኔ እዚህ ላይ ያየሁት ነገር አለ። ይሄን ሚስጥር ለሱመያ ነው ማደርሰው። ሱመያ ጋር እንዲደርስ ደግሞ ላይክ እያደረጋችሁ ቪዲዮ ልክ እናንተ ጋር እንደደረሰ ላይክ አድርጉትና ሱመያ ጋር እንዲደርስ አድርጉ። ሚስጥሩ ምንድነው ካላችሁኝ፣ ይሄ ሚስጥር በጣም ከባድ የሆነ ሚስጥር ነው። ሰኢድ በዚህ አይነት ሁኔታ ከተነሳ በምንም አይነት ነገር ወደኋላ አይመለስም። ዛቻ አይደለም እኮ እኔ እየተናገርኩ ያለሁት፣ ያቀጣጠለው ነገር። ሰኢድ የመጨረሻ ደረጃ ሲደርስ እንደዚህ ነው የሚያደርገው። በቃ እንደዚህ ነው የሚያደርገው። በቃ ከዚህ በኋላ ማንም ሊያቆመው ማንም ሊመልሰው አይችልም። ቢቻል 7 ሚስት ካለ 7ም ሊያገባ ይችላል።
ምክንያቱም ብዙ ነገሮች አድርጓል። መኪና ገዝቶ ለሚስቱ ሰጥቷል፣ ቤት ገዝቶ ብዙ ነገሮች። ያልሆነው ነገር የለም፣ ያላደረገው ነገር የለም፣ ያልፈጠረው ነገር የለም። አሁን ደግሞ ፈርኒቸር ቤት ከፍቷል። በማስም በልጁ ስም ፈርኒቸር ቤት ከፍቷል። ፈርኒቸር ቤቱን ሂዱ ጎብኙ፣ ግዙት፣ እንዲረጋጋ አድርጉት። ፈርኒቸር ቤቱን ጎብኙለት። ስለዚህ ልነግራችሁ የፈለግኩት ሚስጥር ምን መሰላችሁ? ከዚህ በኋላ ሰይድ መቆሚያ ያለው ሱመያ መጎዳት የለብሽም። በብዙ መንገዶች ነው የሚመጣብሽ፣ በብዙ ተንኮል ነው የሚመጣብሽ ከዚህ በኋላ ማለት ነው። ከፍተኛ የሆነ ጸብ የተጣላችሁት ሱመያ፣ አንቺ የዋህነሽ፣ ምንም ነገር አታቂም። በብዙ ነገሮች በብዙ ተንኮል ነው የሚመጣው። ምናልባት እነ አሚር የሚናገሩት ነገር ላያዋጣ ይችላል፣ ለጊዜው ሊሆን ይችላል። ለዘለቄታ ግን አንቺ እጅግ በጣም መጠንቀቅ አለብሽ። ከዚህ ከበፊቱ የባሰ በእጥፉ በጣም መጠንቀቅ አለብሽ። እንኳን አንቺ አይደለሽም ጓደኛሽም መጠንቀቅ አለብሽ። ይሄ ነገር በደንብ መስማት አለብሽ። ይሄንን ነገር ማወቅ አለ ሱመያ ከዚህ በኋላ ምክንያቱም ምንም አታመጪም ብሎ ሲያስብ የነበረው አንቺ ፍክት ፏፈሽ ብለሽ አየ። በቃ አይኑ ደም ለብሷል፣ እሳቱ ጎርሷል፣ ደም ለብሷል፣ ተቀባብሎ ነው የመጣው። እናንተ ያያችሁት ነገር የለም። ውድና የተከበራችሁ ቤተሰቦቼ ሐሳብ አስተያየታችሁን አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።